ምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማስይዘህ እንዴ? ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ማይ? ኤርሚያስ ከኔ ጋር ያለ ችግር ምንድነው? ታዋልኩ እኮ ኤርሚያስ ከኔ ጋር ያለ ችግር ምንድነው? ምን ሆነሃል ወንድሜ? እስኪ መጀመሪያ ተረጋጋ። ዝም በል እባክህ። ያው ጠላትህ እኔ ነኝ አይደል? እኮ እኔን መታኛ። ለምንድን ነው ከሱ ጋር የምትጣላው? ኑሐሚን አንቺ ምንም አያገባሽ። ዞር በይ። ሲመስለኝ እኔ ሳልሆን አንተ ነህ ችግር ያለብህ። በቃ አንተ ከዚህ ሂድ እያልኩህ እኮ ነው። ቆይ ለምን አትሄድም እንዴ? ሂድ በቃ። ወዴት ነው የምሄደው? ቆይ እኔ ምን አድርጌ ነው የሚመታኝ? አጠገብሽ መጥቼ ስለተቀመጥኩ ነው? ኤርሚያስ እንዴ! ኤርሚያስ ምን እያደረክ ነው? ኤርሚያስ ታው! ወይኔ ጉዴ! ኤርሚያስ ታው! አንተ የተረገምክ ልጁን ገደልከው አይደል? ዳግም ወይኔ ጉዴ! ዳግም እባክህን ንቃ! ዳግም ወይኔ ጉዴ! ኧረ የሳለ እርዱኝ እባካችሁ! ዳግም ልትሞት ነው! ወይኔ ጉዴ! ልጁ ሞቶ ነው! የሳለ እርዱኝ እባካችሁ! እርዱኝ! ዳግም ንቃ! ዳግም በእናትህ ንቃ! ዳግም ኧረ እርዱኝ እባካችሁ! እርዱኝ! የሳለ ወይኔ ጉዴ! ምንድን ነው የማደርገው? ለነተሰማ የተከራየላቸውን ቤት አይቼው ነበር። ቆይ ግን ለነሱ ሰዎች የምታደርገው ነገር ትንሽ አልበዛም? ለነሱ አንድ ክፍል ቤት አንሷቸው ነው ከዚህ የማይተናነስ ቤት የተከራየላቸው? ቤት መከራየቱ ነው የገረመሽ? ገና ቤት ገዛላችኋለሁ። ተሰማ ለኔ ምን አይነት ውለታ እንደዋለኝ ታውቂያለሽ? ከየት እንዳነሳኝ ታውቂያለሽ? ድሮ ስለተዋዋላችሁ ውለታ እኔን አይመለከተኝም። ቆይ ለምንድን ነው የጋራ ንብረታችን እንደፈለክ የምትበትነው? ነው ወይስ ምንም አያገባሽም እያልከኝ ነው? እኔ እኮ በጣም ግርም የሚለኝ ወይ እንደሰው ወጣ ብለሽ ስራ አሰሪ ወይ አፍሽን አዘጊ። ቆይ እኔ ምን ያጎደልኩብሽ ነገር አለ? ስለዚህ ለኔ ገንዘብ ስለሰጠኝ ብቻ የቀረውን ሀብት እንደፈለክ ትበትነዋለህ። እንደዛ ነው ነገሩ? እንግዲህ ነገርኩሽ። ተሰማ ለዋለልኝ ነገር ብድር ይመለስኩ እንጂ ብሩን የትም አልበተንኩትም። ምን ብድር ነው ያልከኝ? ቆይ ከዚህ ሰውዬ ላይ ገንዘብ ተበድር ያለው ያልከኝ ነው? ከገንዘብ የሚበልጥ ስንት ብድር አለ መሰለሽ። ለተሰማ አይደለም ክራይ በገዛለት አይቆጨኝም ምልሽ ለዛ ነው። እኔማ ፈጣሪ እንደ ድፎ ዳቦ ከላይም ከታችም ሳት እንደድብሽ ብሎኝ ነው መሰለኝ። ይሄው ናሆምም እዚህ ቤት ሚስቴን ይዤ ካልኖርኩ እያለኝ ነው። ምን? ይሄ ደግሞ ማለት ነው? ባለፈው ራሷ አይኗን አፍጣ ሻንጣውን ይዛ መጣ ነበር። አሁን ደግሞ እንደ ደና ሙሽራ እሱ ተሸከሙ ካላመጣት እያለ ነው። ሞቼ ነው ቆሜ። ናሆም ይሄን ካደረገ ቀጥታ ጸቡ ከሪ ጋር ነው። ዳድ ነው። እስቲ ላውድ አድርገው። ስለኔና ስላንቺ ጉዳይ የሚያወራ መስሎሽ ነው አይደል? ባይሆንስ ብሰማ ምን ችግር አለው? ሄሎ ዳድ። የት ነው ያለው ነው? ምን ነው ፈለከኝ እንዴ? ካምራን ጋር ነው ቦታውኝ ነው አባ። ከዛች ልጅ ጋር አይሆንም ብዬሽ ነበር አይደል? አዎ ግን ሄሎ አሁን ወደ ቢሮ መጣለሁ። ቀርሜን ከደረስ ጠብቀኝ። እሺ አባ። እንደውም በዛው እኔም ማወራ ጉዳይ አለኝ። መጣለሁ። እሺ። ለመሆኑ ምን ተፈጥሮ ነው? እርግጠኛ ነኝ ስለኔ ጉዳይ ነው አይደል? ቢሮ እንገናኝ ላውራ ፈልጋለሁ ነው የሚለኝ። መምጣት ይኖርብኝ ይሆን እንዴ? እንዴ አንቺ ደግሞ እዛ ምን ታረጋለሽ? ችግር የለውም። ጉዳዩን የራሴ ካባዬ ጋር ተነጋግሬ ጨርሰዋለሁ። እሺ አንተ እንዳልክ። ለማንኛውም መልክልሻለሁ ያልከኝን ገንዘብ ረስቼው ነበር። አይገርምሽም? ግን አካውንቴ ላይ ብዙ ብር የለም። 100,000 ብር ይበቃሻል? ለጊዜው አንተ ካልክ ይበቃል። ልኬልሻለሁ። በበቃ እንሂድ ቶሎ በይ። አባዬ ቀድሞኝ ከደረሰ ይቆጣል። ተነሽ በቃ እንሂድ። ያሽ ሹፌር እባክህ መፍጠን አትችልም? ሹፌር ፍጠን እባክህ። ዳግም እባክህ አይነህ እንዳትከድን። ዳግም እባክህ እንዳትሞት። ወይኔ ጉዴ! ሹፌር እባክህ ፍጠን እያልኩህ እኮ ነው። ለምንድን ነው የማትፈጥነው? ዳግም እባክህ አይነህ እንዳትከድን።
ጎብዘሃል። ስራውን በደንብ እየሰራኸው ነው። እንግዲህ ምንም አይደል እና አባ ምን ይምጣል? የተለመደ ቡና ይምጣ? አይ ምንም አልፈልግም። ቆይ አንተ ምን እያደረግክ ነው ያለው? ለመሆኑ እናት እያወራች ያለችው ነገር እውነት ነው? ቆይ ማየ ምን ነግራ ነው እንደዚህ ይሆን ያለው? ምን አይነት ንቀት ቢኖርብህ ነው ያቺ ልጅ ቤት ድረስ አምጣታለሁ እያልክ ያለው? አባዬ የልጅ በወደ ያዘችው ነው ያቺ ልጅ እያልክ እያወራህ ያለው? ልጄ ይህንን ነገር በደንብ ያሰብክበት አይመስልም። አባዬ አምራንን ባለፈው ስተቷ እንደዚህ መውቀስና ይሄን ያህል መቅጣት ያለብን አይመስልኝም። ቆይ አንተና ማየ ለምንድን ነው አምራን ላይ እንደዚህ ያመራችሁባት ያላችሁት? ቪዲዮውን አሳይቻለሁ። በትክክል ከዛ ልጅ ጋር ቺት እያደረገችብህ። አባ ያም ቢሆን እኮ አምራን እኔ ቺት እንዳደረገችብኝ የሚገልጽ ነገር የለም። እመነኝ፣ ይቅርታ ካላረኩላት ድጋሚ ራሷን ማጥፋቷ የማይቀር ነው። በፍጹም ራሷን ታጥፋው ልታስፈራራ ነው። እስኪ ከቀልብ ሆነ ጉዳዩን ነገሩን ነው እስኪ። አባ አሁን ግን ወደ ቀልቤ ተመልሼ ነው የውሳኔ ወሰንኩት። አምራን እናገባታለሁ። አሁን እንዴት ነው? ማዞሩ እየቀነሰልህ ነው አይደል? አዎ አሁንም ደህና ነኝ። እና ደህና ከሆንክ ከላይ ላይ ትነሳልኛለህ? አይገርምም? ልክ ከጭንሽ ላይ ስነሳ ራስ ምታት ጀመሪ። ታዲያ ምን ይሻላል? ወይኔ ጉዴ! ኧረ ማዞሩ እየጨመረ ነው። እንዴ እየቀለድክብኝ ነው አይደል? ኧረ አይደለም፣ የፈጣሪ አለ። ወይኔ ጉዴ! ታዲያ እንደዛ ከሆነ ወደ ሆስፒታል እንመለሳ ታዲያ። አይ ቆይ አሁን ደህና ነኝ። ትንሽ ሻል እያለኝ እንዴ እዚህ ደግሞ ምን ልሰራ መጣክ? አሁን ሂድልኝ። ናሆምን እየጠበኩት ነው። እባክሽ ሰው ወድቄ ነው የመጣሁት። ምን? መቼም ያሁሉ ደም ፈሶት የሚተርፍ አይመስለኝም። ወንጀል ሰርተክ እኔ ጋር ምን ትሰራለክ? አሁን በል ከዚህ ተነስና ሂድ። በኋላ እኔን ጦስ ውስጥ እንዳከተኝ። ለማንኛውም ገንዘብ ያስፈልገኛል። የምን ገንዘብ? እኔ ጋር ያስቀመጥከው ገንዘብ አለ የምትጠይቀኝ? ቆይ አንተ ገንዘብ ስጠይቀኝ ትንሽ እንኳን ይሉን ታይዘህ? ለነገሩ እኔ ጥፋተኛ ካንተ ጋር መታረቅ አልነበረብኝም። ከናም ጋር ተታረቃችሁና ገንዘብ የተቀበልሽ እንደሆነ አውቃለሁ። እሺ ሰውዬ ሂድልኝ አልኩህ እኮ። ስለሱ ደግሞ ምንም አይመለከትም። ለነገሩ እኔ ካንተ ጋር ለምን አወራለሁ? ፖሊስ ጠርቼ ለምን አላስከፈድድህም? አድርጊዋ። ማን ከለከለሽ? ከኔ የሚጠብቅሽ መልስ መቋቋም ከቻልሽ አድርጊው። በፈጠረ ኤርሚያስ በቃ ከህይወት ይውጣ እባክህን፣ በፈጠረ ገንዘቡን ከቻልሽ አሁን ትራንስፈር ታደርጊልኝ ደስ ይለኛል። በዛች ልጅ ምክንያት ህይወት ሁሉ ተዘብራርቆ ገባሽ? እሺ በቃ ቆይ ከማን ጋር ነው የተጣላኸው? እሱ ማወቁ የሚጠቅምሽ አይመስለኝም። ሰሞኑን አንድ ልጅ ኑሐሚን አካባቢ ያንዣበበ። እቺ ልጅማ ገና የሰው ሰው ታስገድልሃለች። እቺ ጦሰኛ ሻምራን። ይቅርታ ኑሐሚንን ተናገርኩብህ መሰለኝ። ለማንኛውም የልጅ አባት እየመጣ ነው። ስለዚህ እንዳትገናኙ ተነስተህ ውጣ። ይኸውልሽ ገንዘቡን ግን አሁኑን እጠብቃለሁ። እሺ ለማንኛውም ቻው። ይሄ ልጅማ መቼም የሚለቀኝ አይመስለኝም። ለነገሩ ለሱ ያለኝን ስስ ልቤን ስለሚያውቅ ነው። አሁን እንዴት ነው? ተሻለ? ደህና ነኝ። ነፍሴን ደግሞ ታድገሻታል። በተዘዋዋሪም ቢሆን ብድርሽን ከፍለሻል። ያ ሁሉ ደም ሲፈስ በጣም ደንግጬ ነበር። እንዴት ወደ ሆስፒታል እንደወሰድኩ ራሱ አላስታውስም። እንዴ ተረጋጊ እንጂ። እኔ እኮ አሁን ደህና ነኝ ብዬሻለሁ። ግን ለምን እዚህ አመጣሽ? ማለቴ ለአንቺ ችግር የለው? እና ምን አማራጭ ነበረኝ? መቼም እንደዚህ ሆነ እናት ቤት አልወስድም። እንኳን እንደዚህ አይነት ነገር ተፈጥሮ እናት ቤት ጥሩ ስም የለኝም። እናት ቤት ስትይ ሰማሁ ልበል? ማለቴ የእናት ጓደኛ ቤት እንደነገርኩ ነው። ምርጫ አልነበረኝም። ራይድ ውስጥ አመመኝ ስትለኝ ወደዚህ ይዤ መጣሁ። ታውቂያለሽ ራሴን በጣም እያመመኝ። ለአንድ 5 ቀን እዚህ ማረፍ ሳይኖርብኝ አይቀርም።
እባክህ ዳግም አትቀልድ። ይልቅ አባዬ ከሆስፒታል መምጫው ሰዓት ደርሷል። አሁን ታክሲ ልጥራና ይወሰድህ። ምን ነው ከቤትሽ ልታባሪኝ ቸኮልሽ? እዚህ ቤት ትንሽ ብቆይ ምን ችግር አለው? ከወይዘሮ ዝናሽ ቤት ይሄ ቤት ትንሽ ሰላም ያለው ይመስላል። ገና ካሁኑ የወይዘሮ ዝናሽን ቤት የጠላኸው ይመስላል። አልዋሽሽም። ከቤቱ ባለቤት ጀምሮ ምናቸውንም አልወደድኳቸው። ምንም ደስ አይልም። ከቤቱ ባለቤት ስትል ከወንዱ ነው ከሴቱ? አይገርምሽም? የሆነ ነገር ለማጣራት እየሞከርሽ እንደሆነ ያስታውቃል። ምንድን ነው እሱ? እንዴ አባዬ አመሰግናለሁ። አሁን ቤት ትችላለሽ። አባዬ ቆያለሁ ብላኝ ነበር እኮ። ማለቴ እንዴት አሁን በፍጥነት መጣ? እዚህ ምን እየተካሄደ ነው ያለው? እንዴት ነህ? ምን ሆነሻል? ፊትሽ ልክ አይደለም። የተጨናነቅ ትመስያለሽ። እንዴት አልጨናነቅ ማሪ? ያንተ ሚስቶኝ እዛ ቤት እስከምገባ ድረስ ምረጋጋም አይመስለኝም። ተው እባክሽ። እኛ ቤት መግባት ሀሳቡን እንኳን ብትይ ይሻላል። ለምን? አሁንም እነ ፋዘር በሀሳብ አልተስማሙ ማለት ነው? ታያቸው እባክሽ። ሲፈልጉ ቤታቸውን ታቅፈውት መኖር ይችላል። እኔ እኮ እነሱ ደስ ይላቸዋል ብዬ እንጂ እኮ የተሻለ ቆንጆ ቤት ተከራይቼ እኮ መኖር አያቅተንም። የኔ ፍቅር ሲመስለኝ በጣም አስጨነቅኩ አይደል? አምራኔ፣ እኔማ እኮ ይቅርታ አድርገውልሽ በፍቅር ቢቀበሉሽ ደስታዬ ነበር። ለነገሩ አትፍረድባቸው። እነሱም የሚያዩትን ብቻ ነው የሚያምኑት። ግን በዚህ አካሄዳቸው ከድርጅቱም ሳያነሱ አይቀሩም። እንግዲህ እስካሁን ድረስ በሱ ዙሪያ ምንም ነገር አላለኝም። ከአንቺ ጋር በመታረቄ ግን አባ በጣም አዝኖብኛል። ወይ ካልሆነ እግራቸው ስር ተንበርክኬ ይቅርታ ልጠይቃቸው እንዴ? እሱን ደግሞ ካደረኩኝ ጥፋተኛ የሆንኩ ያክል ነው የሚሰማቸው። እሱማ ከዚህ በፊትም እኮ እግሩ ስር ወጥተሽ ይቅርታ ጠይቀሽው አልነበረ? አዎ፣ ምናልባት አባቴ ይራሩልኛል ብዬ ገምቼ ነበር። ቆይ ግን ምን አይነት የተረገመ ቀን ነው ከዛ ልጅ ጋር የተገናኘሁት? በቃ አምራ፣ እንደዚህ አትሁኝ። አንቺ ራስሽን ይሄን ያህል መውቀስ የለብሽም። ሁሉም ነገር ይስተካከላል። እኔ እንደምንም ብዬ ቦታ አስይዘዋለሁ። እሺ በቃ አንቺ እንደዚህ አትሁኝ። ራይዱ እየደረስኩ ነው ብሏል። ቤቶች እዚህ ቤት እዚህ ደግሞ ሌላ ትኩሳት መጣ። ወይ ፈጣሪ ሆይ! ቆይ አንቺ እዚህ ቤት ደግመሽ እንዳትመጪ አላልኩሽም ነበር? ምን ልትሰሪ መጣሽ? አጉል ሰዓት ነው መሰለኝ የመጣሁት። ራይዱ መጣ መሰለኝ። ራስ ሄዳለሁ። ፈጣሪ ማለት አንተ ምን ይማረ? ታስዬ የኔ ጌታ እንዴት ነህ? ደህና ነህ የኔ ውድ? እኔና አባዬ የምናወራው ነገር ስላለ አንዴ ተወጪልን። እሺ አሁን ቅድሚያ ማናችሁን ላስተናግድ? እባክሽ ገነት ውጪልን። እሺ አውሩ በቃ። እኔ እስከዛ ውጭ ሆናለሁ። እኔ የምልሽ ነው አሚ፣ ልጁ ምን ሊሰራ ነው የመጣው? የወይዘሮ ዝናሽ ጓደኛ ልጅ እዚህ ድረስ ምን ሊሰራ መጣ? መጀመሪያ የወይዘሮ ዝናሽን ጉዳይ ጨርሰን ስለ ዳግም ብናወራ ይሻላል። አሁን ልጁ እዚህ ድረስ የመጣበትን ምክንያት እንድትነግሪኝ እፈልጋለሁ። ነገሩ የተፈጠረው ከኤርሚያስ ጋር ተጣልተን ነው። ምን? ኤርሚያስ የሚባለውን ያን ባለጌ ልጅ ከኔ ተደብቀሽ እያገኘሽው ነው? እራሱ እኮ ነው የመጣብኝ አባዬ። እኔ ሁሌ ሲጨንቀኝ የምሄድበት ቦታ ነበር። እዛ ቦታ ደግሞ ዳግምም አብሮኝ ነበር። ከዛ ኤርሚያስ ሁለታችን አንድ ላይ ሳይን በቅናት ተነሳስቶ ተደባደቡ። ሲደባደቡ ደግሞ ድንጋይ መታውና እንደዚህ ሆነ አባዬ። ከዛ ቤት ድረስ አምጥተሽ በፋሻ ቀጠቀለሽው አይደል? በጣም ተመቶ ስለነበር ሆስፒታል ወስጆ ነበር። ከዛ በኋላ ወይዘሮ ዝናሽ ቤት ወስጆ ችግር ከሚፈጠር ብዬ እዚህ ያመጣሁት አባዬ። በቃ ይሄን የተፈጠረው ነገር። ስለዚህ ወይዘሮ ዝናሽ ይሄን ነገር ስትሰማ የባለፈው ነገር ደግሞ ሳያንስ ሌላ ችግር አመጣሽብኝ። ጎበዝ እኮ ነሽ ልጅ፣ ጎበዝ። አባትሽን ስታቃጥይ ትጪበታለሽ።
አባዬ ወይዘሮ ዝናሽ ስለዚህ ነገር እንዴት ልታውቅ ትችላለች? ዳግምንም እኮ እንዳይነግራት ነግሬዋለሁ። ለካ ገነት አይታናለች። ጨረሳችሁ? ልግባ? ዝም በይ እባክሽ። ተለጥፈሽ ታዳምጪ እንደነበረ ማለቅ ነው እንዴ የሚመስልሽ? ሾካካ ምን ትመስላለች? ምንድነው እንቆዳው? ደህና ነኝ። ተርፌያለሁ ትላለህ እንዴ? ከማን ትጣላው? ቆየት ነው እንደዚህ ሆነ የመጣው? ይሄኔ እኮ አንድ ተራይ ሰፈር ሐኪም ቤት ነው አይደል ታከምከው? ምን አለ ዳግም እኔንስ ባታሳቀቀኝ ባታስጨንቀኝ። በል ተነስሽ አሁን ሐኪም ቤት እንሂድ። ደህና ነኝ አልኩሽ እኮ። እድሜ ለአንዲት ምስኪን ሴት ዛሬ ህይወቴን አትርፋልኛለች። ምን ጭራሽ በሴት የተነሳ ነው የተጣላኸው? ይልቅ ያተረፈችኝን ሴት ማመስገን አይቀድም? ማናት እሷ? ማንንም አመሰግነው? ይሄኔ እኮ ራሷ አተረፈችኝ ያልካት ሴት ነች ጦስ ውስጥ የከተተች። በቃ እኔ እንደውም ገብቼ ባርፍ ይሻለኛል። ኧረ እኔ አሁንስ ግራ ነው የገባኝ። ምንም መቋቋም አልቻልኩም ይሄን ነገር። እኔ ዘንድሮ ማበዴ ነው። ኑሐሚን የፈለገ ነገር ቢሆን ልጁን እዚህ ድረስ ማምጣት አልነበረብሽም። ልክ ነህ ተሴ። በእርግጥ እኔ ስለምትዋሩት ነገር ምንም ነገር አላውቅም፣ ግን እኮ ልጁ ተጎድቷል። እጅሽ ላይ አንድ ነገር ቢሆንብሽስ? ስለዚህ ያዘንሽልኝ ማለት ነው? እንዴት ደስ ይላል የእንጀራ እናቴ። ኑሐሚን እንዴት ነው የምትናገራት? መቼ ነው ግን ያንቺ ብልግና የሚያቆመው? ተው እንጂ ተሴ። ኑሐሚን እንዴት ነው እንደዚህ የምትናገራት? የኔም ልጅ አልተባለች። በእርግጥ ሁለቱም ልጆቼ ናቸው። አባዬ እንደዚህ ስትለሳለስ አጉል ጥሩ ሰው መስላ እንዳትሸወድ። እዚህ ቤት ከገባን ጀምሮ ጥሩ ሰው ለመምሰል እየሞከረች ነው። እንዳትሸወድ፣ አትመናት አባዬ። አንቺንስ አምኜሻርን እንዴ ጉድ ያደረግሽ? ቆይ ንገሪኝ እስኪ አንቺ ቆይ ከሷ በምትሻያለሽ ኑሐሚን? ማለት ስለዚህ ቅርብ ይሻለው ያልከኝ የውሸት ነበር ማለት ነው? አባዬ እኔ እኮ ከልብ መስሎኝ ነበር። እባካችሁ አትጣሉ። እናንተ ጋር ፍቅር ሰላም አለ። ለብዙ ወራት ተንከራተትኩበት ቦታ እናንተ ጋር ፋለው ብዬ በመጣ ደግሞ ለእናንተም ተወሰንኩባችሁ መሰለኝ። ይህ የኔና የኑሐሚን ጉዳይ ነው። ይልቅ አንቺ ምንም ያጠፋሽው ነገር የለም። እዚህ ማረፍ ከፈለሽ ከኛ ጋራ ኑሐሚን ታዘጋጅልሻለች። እዚህ ማረፍ ትችያለሽ። ምን አባዬ ምን እያልክ ነው? አሁን ምንም ንግግር አልፈልግም ኑሐሚን። አሁን ግቢና ክፍል አዘጋጅላት። የኔ ልጅ እምልልሻለሁ፣ በአሁኑ ጥሩ እናት ሆንልሻለሁ። በዛ ላይ ደግሞ ተሰማንም ወደዚህ ማድረጉን አግዝሻለሁ። እኔ መች ከበደኝ አልኩሽ? እንኳን አሁን እንደዚህ ደህና ሆኖ ድሮም አልከበደኝም። ይልቅ አባዬ ካለ ታዘዛለሁ። አሁን ነው ክፍልሽን ላሳይሽ። ቆይ ግን እንዴት ነው በአንዴ እንደዚህ የተሰማ ልብ ይራራልኝ? አይ ምስኪኑ ባሌ አፍ አውጥቶ መናገር አቅቶት ነው እንጂ ይወደኛል እኮ። ናፍቄዋለሁ ማለት ነው እንጂ ደግሞ ቆይ ባልሰራልሽ ይገነታል። ሹፌሩ እባክህ ፍጠን እያልኩህ እኮ ነው። ለምንድን ነው የማትፈጥነው? ዳግም እባክህ አይነህ እንዳትገለኝ። ወይኔ ጉዴ ምን አባቴ ነው የማደርገው? ዳግም እባክህ ንቃ። ልክ ከጭንሽ ላይ ስነሳ ራስ ምታት ጀመሪ። ታዲያ ምን ይሻላል? ወይኔ ጉዴ! ኧረ ማዞሩ እየጨመረ ነው እንዴ! እየቀለድክብኝ ነው አይደል? ኧረ አይደለም፣ የፈጣሪ አለ። ወይኔ ጉዴ! ታዲያ እንደዛ ከሆነ ወደ ሆስፒታል እንመለሳ። ታዲያ አይ ቆይ አሁን ደህና ነኝ። ትንሽ ሻል እያለኝ ዳጊ ሰራተኛዋ ምግብ እንድታዘጋጅልን
እንደዚህ ታመሜ እንኳን የእናቴን እጅ መብላት አልችልም። እሺ ቆይ አሁን እንኳን በትክክል ምን እንደሆንክ ልትነግረኝ ትችላለህ? ፍቅር ሳይዘኝ አይቀርም። ምን ቀልድ ነው መሰለኝ ያስከው? ምን ነው ደነገጥሽ? ይሄን ያህል ማፍቀር የማይችል ድንጋይ አድርገሽ ነው እንደምታስቢ? ስለምን ፍቅር ነው የምታወራው? ቆይ ቅድም ያዳነችኝ ሴት ምናምን ስትለኝ ነበር ለዚህ ነው? ቆይ ምንድን ነው እየተፈጠረ ያለው? ትንሽ ከሰው ጋር ላለመግባባት ተፈጥሮ ነበር። ስጣላው ድቄ ነው ድንጋይ መጣኝ። ይሄ አንተ የምርህን ነው እንደያወራ ያለው? ምን ነው እውነት መሆኑን ለማወቅ ጭንቅላቴ ላይ የተጠመጠመው ፋሻ ምስክር አይሆን? ለማንኛውም አታስቢ። መሬት ላይ ወድቄ ያገኘች ልጅ ሆስፒታል ወስዳ ትርፋኛለች። ቆይ ግን እቺ ስሟን ደጋግመህ የምትጠራት ልጅ ግን ማን ናት? አባቴን አጃጅለሽ እዚህ ቤት ገባሽ አይደል? ኧረ ተይ ልጄ ተይ፣ ይሄን ቅያሜሽን ተይ። ተሰማ እንኳን ያን ሁሉ ነገር አድርጌው እንዴት ይቅር እንዳለኝ እያየሽ አይደለም? ቆይ ምን ሆነሽ ነው እየደጋገምሽ የኔ ልጅ የምትይኝ? ምንም ቢፈጠር አንቺም እናቴ እኔም ልጅሽ እንደማልሆን አልገባሽም ማለት ነው? እሺ ግድ የለም በጊዜ ሂደት ምን ያህል እንደተቀየርኩ ስታይ እናትነቱን ትቀበያዋለሽ። አሁን ግን አንቺ ያልሽው ይሁን። አንቺም ሆንሽ ልጅሽም መቼም አላምናችሁም። አባቴን በቀላሉ አሳምነሽው ሊሆን ይችላል፣ እኔን ግን መቼም አታታልይኝም። የመጨረሻ እድል ስጪ፣ ግድ የለሽ። ተሰማ ይቅር ቢለኝም አንቺ ካልፈቀድሽ እዚህ ቤት የመቆየት እድል የለኝም። ስንት ጊዜ ነው አንቺም ልጅሽም የመጨረሻ እድል እያላችሁ ህይወቴን ልትነጥቁኝ የነበረው? ግድ የለሽ። በአሁኑ በጣም ተጸጽቻለሁ፣ ከምታስቢው በላይ ተጎድቻለሁ። ለማንኛውም ለራስሽ ብቻ ምግብ ሰርተሽ ብይ። የኔንም ሆነ የአባዬ ቀባትነኪ ደስ ይለኛል። ይሄን ያህል ምን ታደርገኛለች ብለሽ አስበሽ ነው? እኔና አባዬ ከአንቺና ከልጅሽ ውጭ ሌሎች ጠላቶችም አሉ። ይሄን አንቺንስ እዚህ ቤት ማን እንደላክሽ በምን ይታወቃል? አንቺን በመርዝ ነበር መጨረስ፣ ግን ይሁን ግድ የለም። አላማዬን እስከማስተካከል ድረስ እችልሻለሁ። ያማል እንዴ? ቆይ እዚህ ምን ልትሰራ መጣ? ይልቅ አባዬ ውስጥ ነው ያለው፣ ከዚህ ሂድ። ልጁ እንዴት ሆነ? በጣም ተጎድቶ አይሲ ውስጥ ነው ያለው። እየቀለድሽ ነው አይደለ? ይልቅ ፖሊስ እያሳደደ ስለሆነ ይሄን ከተማ ጥለህ ብትጠፋ ይሻልሃል። እኔ ኤርሚያስ እኮ ፖሊስ እንደማንፈራ ታውቂያለሽ። ለማንኛውም ለሕክምና ያወጣሽውን ወጪ ልሰጥሽ ነው የመጣሁት። ምንድነው እንደዚህ የሚያሯሩጥሽ? በሰላም ነው? ድንገት በረንዳ ላይ እየወለወልኩ እያለሁ ኑሐሚን ከሆነ ሰውዬ ጋር እኮ ስትጨቃጨቅ ግራ ሲገባኝ ነው ወደ አንተ እየሮጥኩ የመጣሁት። ምን? ምን ሰውዬ? የሰው ገለህ ነበር እኮ እንዴ? ቆይ መች ነው ከዚህ ብደት የምትነቀው? በየሄድኩበት እየተከታተልክ አታስጨንቀኝ አላልኩም? ቆይ አንቺ መቼ ነው ለእኔ የሚሆን ይቅርታ ልብ የሚኖርሽ? አብረን መሆን አንችልም አልኩ እንጂ መች ይቅርታ ይነፈኩ። አንቺ ስድ አሁንም ይሄን ልጅ ማግኘት አላቆምሽም ማለት ነው አይደል? እኔ ግን ምን ባረክሽ ነው የሚሻልሽ? እባክዎትን ጋሽ ተሰማ አንድ ጊዜ ብቻ አዳምጡኝ። ስሜን አትጥራው አንተ ውሻ። እኔ እንደዚህ ባልሆን ኖሮ ደፍረህ እዚህ ድረስ አትመጣም ነበር። እንዳጠፋው እኮ አውቃለሁ። አንዴ ብቻ ጊዜ ስታወዳምጡኝ። ትሰማኛለህ? ምንም የምሰማ ነገር የለም። ሰምኛለሽ? ውሽማሽን ከዚህ አባሪ። ውሽማሽን ከፈለግሽ አንቺ ይቅርታ አድርገሽለት መኖር ትችያለሽ። እኔ ግን ከዚህ በኋላ አይኑን ማየት አልፈልግም። ፈጣሪ ስራን ይስጥ። ድጋሚ ከአባዬ ጋር ጣላኝ አንተ ማትረባ። መቼ ነው እንደዚህ አይነት ልጅ ሆንሽ? መቼ ነው ክብርሽን ጥለሽ እንደዚህ ስድ ልጅ ሆንሽ? አባዬ እምልልሃለሁ ከኤርሚያስ ጋር ምንም አይነት ግንኙነት የለንም። መቼ ይቅርታዬን ነፈኩ ስትይ እኮ በጆሮዬ እኮ ነው የሰማሁት። ልትዋሽኝ ነው? ከዛ በፊት ያለው መልስ ሰማኸው? እኔ ይቅርታ አድርጌልሃለሁ፣ ግን ከዚህ በኋላ ካንተ ጋር መቀጠል አልፈልግም እኮ ነው ያልኩት። እኮ ለዚህ አረመኔ ልጅ ምን አይነት ይቅርታ ነው የምታደርጊለት? ይቅር በይኝ ብሎ ሲያስጨንቀኝ እኮ ይቅር ብዬው እስከ መጨረሻው እንዲርቀኝ ስለፈለኩኝ ነው እንጂ እኔና እሱ ነገር አብቅቷል። አባዬ ለመሆኑ ቤት ድረስ እንዴት ሊመጣ ቻለ? ቤቱንስ እንዴት አወቀው? ያቺ ኤደን እኮ ነች የነገረችው። ትሰማኛለህ አባዬ? አሁንም ቢሆን ጠላታችንን በጉያችን ይዘን መዞር ካላቆምን የኛ ስቃይ አያበቃም። እኔ አሁን በጣም ደክሞኛል። ክፍሌ ገብቼ ማረፍ እፈልጋለሁ።
ተሰማ የምትወደው ምግብ እኮ ሰርቼልሃለሁ ነው መኝታ ክፍል ይዤ ልምጣ አያስፈልግም እኔ ራሴ እሰራለታለሁ ካልሽሽ ደግሞ ምግብ ሰርቼልታለሁ ትለኛለች እንዴ ቆይ ግን አባዬ መች ነው የሚነቀው እንዴ ኤርሚያስስ ቆይ ለምንድን ነው የማይተወኝ ከዛ ቤት ወጥቼ ሰላሜን አገኛለሁ ስል ለምንድን ነው እዚህ ውስጥ የገባሁት ቆይ ምን አይነት ጣጣ ውስጥ ነው የገባሁት ሰላም ወንድሜ ምን ሆነ ነው? አታይኝ ሀሳብና ጭንቀት በዝቶበት ሊፈነዳ ሲል ነው በፋሽ የተቀለልኩት። የሚያስደነግጥ ቀልድ። እውነት ግን ምን ተፈጥሮ ነው? ይልቅ የኔን ጉዳይ ተወው። ስራ ነኝ። ጥሩ ነው። አንተስ? ማለቴ ስራ የለም? እንግዲህ እንዴት እንደሆነ ባላውቅም ወይዘሮ ዝናሽ የአንድ ድርጅት ኃላፊነት ተረከባለሁ። ይሄም ሌላው የሚያስደነግጥ ቀልድ መሆን አለበት። ለመሆኑ እዛ የምትኖርበት የነበረው ሀገር ምንድን ነው ስራ? ቆይ ድርጅት የመምራት ብቃቱ፣ ኃላፊነት፣ ችሎታው ኖሮ ነው ወይስ እናቴ የጓደኛዋ ልጅ ስለሆንክ ብቻ ነው ይሄን ነገር ቃል ይገባችል? ስታየኝ ኃላፊነት መሸከም የሚችል ሰው አልመሰልኩም። ያንተ ነገር በጣም ግራ አጋቢ ሆነብኝ። ሲጀመር እዚህ ቤት የመጣው በእንግድነት እንደሆነ ነበር ነው ወይስ ሌላ ነገር አለ? እኔ እንግዲህ እዚህ ቤት ለመኖር እንደመጣው ነው የማውቀው። ምን ነው ወንድም አትፈልግም? ልጄ ምን እያልከው ነው? ናሆሜ ዳግም ምን እያለህ ነው? እማዬ አንዴ ለብቻችን ማውራት እንችላለን? ቆይ ልጁ ምን ብለን ያበሳጨው? አይዞሽ አትናደጂ። እኔም እሱን ብቻ ነጥለሽ ልጄ ስትያታል። ለማንኛውም ወንድሜ ለማንኛውም አናግሬው ልምጣና ካንተ ጋር በደንብ እናወራለን። ያልጨረስነው ነገር አለ። ከመጀመሪያውኑ ወንድሜ እንዳልወደደኝ ግልጽ ነው። ደስ የሚለው ነገር ደግሞ እኔም አልወደድኩት። ናሆሜ ምን ነው ችግር አለ እንዴ? አዎ በጣም ችግር አለ። ከዚህ በፊት የነበረው ችግር አልበቃ ብሎ እንደገና አሁን ደግሞ ሌላ ችግር መጥቶብናል። ስለ ዳግም ነው እያወራ ያለው? እስኪ ማየ እውነቱን ንገረኝ። ይሄ ልጅ እውነት የጓደኛሽ ልጅ ብቻ ነው ማለት? ቆይ ምን ለማለት ነው የፈለከው እንዴ? ናሆም ምን ነው ስናገር ደነገጥሽ? ቆይ እኔን የደበቅሽ ሚስጥር አለ እንዴ? እንዴ የምን ሚስጥር እንዴ? እኔ ለምን እደብቃለሁ? ምን እደብቃለሁ? ያው ልጁ ትንሽ በባህሪው አስቸጋሪ ስለሆነ ነው። ቆይ ልጁ ጭንቅላቱ እንደዚህ ሆነ ምን ሆነ? ድንገት በተፈጠረ ጠብ ነው እንደዚህ ሆንኩት ነው የሚለው። ማጀራ መች ነው ቤታችን እስከመጥሽው? ቆይ ማን ነው ይሄ ልጅ? ምንድነው? ከየት ነው የመጣው? ከዛሬ ነገ ሄዳል ስል ጭራሽ ተደላድሎ ቤት ውስጥ ቁጭ አለ። ይሄዳል አልኩህ አይደል እንዴ? ለምንድን ነው እኔን አስር የምታስጨንቀኝ? ለመሆኑ የትኛው ድርጅት ላይ ነው በኃላፊነት ልታስከትለው ያሰብሽው? ምን እማዬ፣ እኔ እንኳን የቤቱ ልጅ ሆኜ እንደሱ በኮንፊደንስ አውርቼ አላውቅም። ይሄ ልጅማ አይዞ ያልሽበት የሆነ ምክንያት ይኖርሻል። እኔ አይዞ አላልኩትም ነው። ተረጋጋ እስቲ። እኔ ለራሴ እኮ ከባድ ጭንቀት ውስጥ ነው ያለሁት። ገና በእንግድነት እዚህ ቤት ከመርገጡ እንደዚህ የሆነ ያየሁት እንዴት ነው መረጋጋው? እማዬ፣ ለመሆኑ ስለዚህ ጉዳይ ግን አባቴ ያውቃል? ስለምን ነው የሚያውቀው? የጓደኛሽን ልጅ ከልጅሽ በላይ እያቀበጥሽው እንደሆነ አባቴ ያውቃል ወይ ያልኩሽ? ምን እያለኝ ነው ይሄ? ይሄን ነገር ላይ እኮ ያውቃል ማለት ነው። ወይኔ ጉዳይ ምንድነው የማደርገው ታዲያ?